ዘመናትን የተሻገረው የኢትዮጵያና ህንድ ግንኙነት ዛሬ ላይ ከሁለትዮሽ ትብብር ተሻግሮ ለዓለም በሚተርፍ የጋራ ትብብር ላይ ደርሷል። ይህንኑ የሚያጠናክር ይፋዊ የሥራ ጉብኝት በኢትዮጵያ እያካሄዱ የሚገኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲና ልኡካኖቻቸው በትላንትናው ዕለት ምሽት የእራት ግብዣ ተደርጎላቸዋል። በዚህ መርሃ ግብር ላይ የእንኳን ደህና መጣችሁ መልእክት ያስተላለፉት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የህንዱ ጠቅላይ ሚኒስትር ልኡካን ጉብኝት ከዲፕሎማሲያዊ ምህዳር የተሻገረ መሆኑን አንስተዋል። ቅርሶቻችንን እያከበረች መጪውን ጊዜ ወደምታመላክተው አዲስ አበባ እንኳን በደህና መጣችሁ ስል በታላቅ አክብሮት ነው። እዚህ ታሪክ ለውጥ እንደሚያመጣ ያስታውሰናል እንጂ በፍጹም አይጣልም። በምክንያት በትብብርና በጽናት ይገነባል። ክቡር ጠቅላይ ሚኒስትር፣ የእርሶ ጉብኝት ከዲፕሎማሲያዊ ምህዳር የተሻገረ ነው። በጥንቃቄ የታቀደና በደማቅ ሀሳቦች የታጀበ ሽግግርን እንደሚያቀጣጥል የተረዳ የሁለት ሀገራት ግንኙነት ነው። ኢትዮጵያና ህንድ የሚያገናኛቸው ብዙ የትብብር መስክ እንዳለ ያነሱት ጠቅላይ ሚኒስትር አብይ ለሀገረ መንግስት ግንባታ ስኬታማነት የውስጥ አቅምን መጠቀም ላይ ያለውን አንድነት አንስተዋል። መደመር ለዚህ በማሳያነት ቀርቧል። ልክ እንደ ህንድ ሁሉ ጥንካሬያችን የሚገነባው በውስጥ አቅም እንደሆነ እናምናለን። እንደ ህንድ ነፃነታችንን በጠበቀ መልኩ ዓለምን መቀላቀል እንዳለብን እናምናለን። ክቡር ጠቅላይ ሚኒስትር፣ በራሷ ስለምትተማመነው ህንድ እርስዎ በተግባራዊ አስተዳደርና በሰፊ ስልታዊ አጋርነት ላይ የያዙት ራዕይ በቀጥታ ለእኛ የሚናገር ነው። አንድ ላይ ስንተባበር ጥንካሬያችንን ማባዛት እንደምንችል ከምናምንበት ከእኛ ፍልስፍና መደመር ጋር የሚተባበር ነው። ሀገራችን ከጥንታዊ ስልጣኔዎች ጥበብን በማሳደግ አሁን ዘመናዊ ጠንካራ ሀገረ መንግስት በመገንባት ለቀጣዩ ትውልድ ለማሻገር እየሰራን ነው። የጋራ ተጠቃሚነትን ማረጋገጥ የሚችሉ የሥራ መስኮችን ማስፋት ለዜጎች ተጠቃሚነት ወሳኝ ነው። ነገር ግን ከዚህ ሁሉ የላቀው ከጥቅም የተሻገረው ትብብር ለሁለቱ ሀገራት መሰረት የተጣለለት ስለመሆኑም ጠቅላይ ሚኒስትሩ አስረድተዋል። ክቡር ጠቅላይ ሚኒስትር፣ ኩባንያዎች የተረጋገጠ የሥራ ዕድል ይፈጥራሉ። ዲጂታል መሠረተ ልማቶች በአገሪቱ ያሉ አካባቢዎችን መድረስ ይችላሉ። ንጹህ ኢነርጂም የኢንዱስትሪ ኃይላችንን ያጠናክራል፣ እርሻዎቻችንንም ያሻግራል። ከአዲስ አበባ እስከ ባንጋሎር ያሉ ሥራ ፈጣሪዎቻችን ዓለም አቀፍ ተወዳዳሪ ኩባንያዎችን መገንባት ይችላሉ። ወጣቶቻችንም ለመፍጠር ለመምራትና መጪውን ጊዜ ለማስተካከል ዝግጁ ናቸው። ኢትዮጵያና ህንድ የሚጋሩት ከጥቅም በላይ ነው። እሴቶችንም እንጋራለን። ለሰው ልጅ ክብርና ሉዓላዊነት ያለን ቁርጠኝነት ይህንን ሁሉ ህዝብ ተደራሽ የሚያደርግ ልማት ያመጣል። ይህ ከጊዜ ወደ ጊዜ እያደገ መጥቶ ዛሬ ላይ ስልታዊ አጋርነትን ያረጋገጠ ሆኗል። የጠቅላይ ሚኒስትር ናሬንድራ ሞዲና ልኡካኖቻቸው ጉብኝትም ይህንኑ ወደ ላቀው ምዕራፍ የሚያሸጋግር ነው። ትብብራችን ስልታዊ ነው፣ የረጅም ጊዜና በመከባበር ላይ የተመሰረተ ነው። ኢትዮጵያና ህንድ የጋራ ፍላጎታችንን ካሳደግን የደቡቡን ዓለም ትክክለኛ አቅም ለዓለም ማሳየት እንችላለን። በመከባበር ላይ የተመሰረተ ለውጥ፣ ሉዓላዊነትን ያከበረ ልማት መጪውን ጊዜ በምክንያት ራዕይና ጫናን ባስወገደ መልኩ የሚያስተካክሉ ሀገራት። ክቡር ጠቅላይ ሚኒስትር፣ የእርስዎ እዚህ መገኘት ያንን ራዕይ የሚያጠናክር ነው። ለአጋርነቶና ወዳጅነቶ በኢትዮጵያ ህዝብና መንግስት ስም አመሰግናለሁ።